በል አታቀሳስር። ጅቦዬ እንዴት ደህና ነህ ወይ? አለሁልሽ። how you doing? ማትጨርሰውን እንግሊዘኛ አትጀምር። shut the fuck up my nigga. shut the fuck up nigga. where are you from? why you smiles? please sir talk. አቤት ሰው ምን ያወራኝ? እኔ እኮ ጅቦዬ አንተ መስለኝ እኮ ነው። do you speak English? You speak Amharic? No, I'm sorry. Okay, you speak Oromo? No, I'm sorry. Okay, you speak ምን ነበረ የሆነ But speak out of it. No, my sister, only English, please. You understand English? You understand the Burkina Faso language? Sorry. No. Even not. I'm not understand this talk. You also not understand? Burkina Faso? ስትናደድ እንግሊዘኛ ነው የሚቀድመው እኮ ጅቦ። አትናደድ። ትናደድ ጅቦ እንግሊዘኛ ነው የሚቀድመው። አታናደድ። ይሄ ሰውዬ እኮ ጥሎብኛል። ወዶን ፊት ለፊት እሱን ያፈጠጠብኝ ማን ነው? ዮናስ። ስርዓት ዮናስ የጥንት የጧቱ ወንድማችን። ምን እያስተላለፍሽ ነበር? ምን ልታረጊ ገባሽ? እኔማ እያስተላለፍኩ የነበርኩት ነገር ከፌስቡክ ጀምሮ የድሮ ሰዎች ጡረታ ይውጡልን። ኦኬ። ለምሳሌ ሴጋው ዝሆኔ ፊንገርሾ እነዚህ ሶስቱ ከቲክቶክ ዓለም ይጥፉልን፣ ጡረታ ይውጡ፣ ይልቀቁልን። በማን ልትተኪያቸው አሰብሽ? ግን አሁን የተናገርሽው ለምሳሌ ባንተ ነው። አሁን የተናገርሽው ነገር ይታይ ደበረኝ። ለምን ነው ደበረክ? አንደኛ ነገር በትክክለኛ ስማቸው መጥራት ነበረብሽ። ሁለተኛ ነገር ነው መለያ ስማቸው እኮ ነው ኮዳቸው። ቢሆንም ሰዎች አንዳንዴ እነሱን ለማብሸቅ እነሱን ስም አላ ዮናስ ጂጂ ምናምን የሚል ስም አላቸው እና ሰዎች ያወጡላቸው ስሞች ጂጂን እንኳን አሁን ላይ ወድጃታለሁ። አሪፍ ነው። ሁሉም አሪፎች ናቸው እኮ። ጂጂን አሁን ላይ ወድጃታለሁ። ሚዲያ ላይ የተለያየ ሰው አለ። እነዚህ እኔ እንጃ ይመቹኛል። ጂጂ አሁን ተቀይራለች። ከፖለቲካ ቦታ የቴዲን ከፍታ ስሰማ ማመን ያውቃል። ግዴታ የቴዲን የሰማ ሰው ብቻ ነው የሚደገፈው? ኖ አይደል፣ እንደዛ አይደለም። እንደ ለምን ብትል ከዚህ በፊት ያለችውን ስለማቅ ነው። ምን ብላለች ከዚህ በፊት? እንዴ ከዛ ማነው ስሙ ከሚሉት ጋር ጌም ስትጫወት ዝጋልኝ ይሄን ቴዲን ካልዘጋክ በተአምር ብላው እኮ ነበር። እንዴ ለምን አትወደውማ? እና ለዛኔ ጠላሻት? አይ አይደለም፣ ዘረኛ ስለነበረች። ዘረኛ ማለት አልገባኝ። ወይ እኔ አታስለፍልፈኝ ነኝ። በቃ አየሽ፣ አንድ ነገር ልንገርሽ። ሁሉም እኔ ጥርት ያልኩ ኢትዮጵያዊ ነኝ እኮ አዳምጪ። ሁሉም የራሱ የሆነ አሁን ኦሮሞ ዘረኛ ወይ አማራ ዘረኛ ወይ ትግራይ ዘረኛ ሲመጣ ዘረኝነት ጥሩ እንዳልሆነ ትናገር ያለሽ እንጂ ዘርህን አደግፍ እጠልሃለሁ ምናምን ይሄ መደበቂያ መሆን እነሱም ይደበቁበት። አልገባሽ? አሁን ጂጂ አንዳንድ ስሞችን ብጠራልሽ አሁን ከነሱ የተለየ ሐሳብ የላትም አሉ በጣም ብዙ ሰዎች በዘረኝ ብዙ አሉ። ያው እሷ ስለሆነች ኦሮሞ መሆኗ እኮ ለሷ ጥሩ እኮ ነው። ለሷ አሁን ኦሮሞ መሆኑ እኔን ሊያሳምመኝ አይችልም። አንድ ሰው አማራ መሆኑን ለኔ እንዴ እኔ ምን አገባኝ ይሁን እንዴ? ይሄ እኮ ግዴታ ነው እንዴ? እኛ ኢትዮጵያ ውስጥ ስንት ብሔር ብሔረሰብ ነው ያለው እንዴ? ዘረኞችን እኔ መጥላት አልወድም። ለምን እንደሆነ አላውቅም። ደግፋ ነው እንደዛ ሳይሆን ነው አይደለም እንዴ? እኔ ጋር ብትቆጥር እኮ ሙሉ የኢትዮጵያ ብሔር ብሔረሰብ ነው ይወስጣል። ለዛ ነው ኢትዮጵያ ይሄን መልክ ጂጂ ዘረኛ ናት ብሎ መጥላት የለብሽማ። አይ አንድን እንትን ብቻ ተኩሮ ሌላውን ሲጠላ ያ ሰው ነው እኮ እሷም መጥላት አሁን ነው ምን መሰልሽ? አሁን ኦሮሞ ያንን ሰው ነው እንትኑን አይደለም ብሔሩን ሳይሆን ያንን ሰው የሚሰራውን ስራውን እጠላዋለሁ። ኦኬ እንጂ ብሔሩ ለምን ምን አደረገኝ ነው ያወራው። አንዳንድ ሰዎች ደግሞ እንዴት ያስባሉ መሰለሽ? እኔም ላይ ያደማላ እኔም ላይ እኮ ያደማል። ኢትዮጵያዊ ሁሉም አንዳንድ ሰዎች እንዴት ያስባሉ መሰለሽ? ጂጂን ሳይሆን ዘሯን የሚጠሉ አሉ። አራን ያልጠላቸው እንደዛ አሁን አንቺን ሳይሆን ዘርሽን ጠልተው የሚሳደቡ ሰዎች አሉ። ያ እንደዛ ከሆነ አሪፍ። እኔ እንደዛ አይደለሁም።
እንደዛ አይደለም። ሁሉንም ቋንቋ እወዳለሁኝ፣ መናገር ብችል ደስ ይለኛል። አንዱ መላጣ ጊሽጣ ራስ ከ3 ቀን ከ4 ቀን በፊት ምን አለ ይመሰለሽ? የሆነ ቮልስ የመሰለ ሰውዬ ጅቦ ጥላቻ አለበት ጠላት ነው ምናምን አለና የሆነ ቤት ገብቶ ደግሞ ከሆኑ ሰዎች ጋር ሲያወራዩትና በጣም አፈርኩኝ። እናቴ ትሙት በጣም ነው ያፈርኩት። አንተ ምን ጥላቻ አለብክ? እኔ ምን አውቃለሁ አማራ ይጠላል ጠላት ቤት ትገቢያለሽ ምናምን ብሎ እሱ ቁጭ ብሎ ከተጋሩ ጋር ሲቀድ ምናምን ቆይ ፎቶውን ለጥፈዋል። እንዴት ጠላት ሊለኝ ቻለ? በጣም የሆነ በጣም ባለጌ ሰው ነው። እናቴን በጣም ነው የተናደድኩት። አይ እሱ ዝም ብሎ ነው። ኖ እንደዛ ሊባል አይገባም። አዎ አንተ ምንም ጥላቻ የለብህም። እኔ ማንንም አልጠላም። እኔም እንደዛ የማንም ጥላቻ የለብኝም። ማንንም ጠልቻለሁ። ለምንድን ነው የምጠላው? አረ ለኔ እኔ እኮ የቤቴ እኮ ስም እንደውም እኮ ፍቅር ብቻ ነው። ለምን ሁሉም ማንኛውም የሰው ዘር የተባለው ሁሉ ወዳለሁ። ሰው አይደል እንዴ እግዚአብሔር በአምላኩ የፈጠረን? yes this right። እና ስለዚህ ከሁሉም ሰው ጋር የሁሉንም ቋንቋ አውቄ ብግባባ። ለማንኛውም ፎሎ አድርጌሻለሁ። ኧረ እባክህ ፎሎ ነሽ። ሌላም አካውንት ስላለሽ ነው ፎሎ አድርጌሻለሁ። ይሄ አዲስ አካውንት ካረል እንዴ? ይሄናው አዲስ ሐሳብ እንደዚህ አይነት ሐሳብ ያላቸውን ሴቶች እደግፋለሁ፣ አበረታታለሁ። ዞር ዞር እያልኩኝ እስቲ ሌሎችንም ልስበካቸው። ሰው በሰውነቱ ተከብሮ እንዲኖር ነው እንጂ ሰው በዘር እንዲከበር እንቃወማለን። ሐሳብሽን ወድጄዋለሁ። ቴንኪው ስለነበር ቆይታ እናመሰግናለን። ምንም አይደል፣ ምንም አይደል። የሰው ልጅ አተሳሰብ በዚህ ደረጃ እሺ እናም አንተ እኮ እውቀትህን እኮ በአግባቡ ነው የምትጠቀምበት። ኖ የዘረኝነት ካልቀረ እናቴ ትሙት ተጎጂው ህዝብ ነው። አሁን እየገባኝ ነው የሆነ ነገር። አልገባህም አንተ ሰሞኑን? እኔ እኮ ከገባኝ ቆይተው እኮ ትግል ላይ ነበርኩኝ ተውኩ። አዎ የሆነ ሰዓት ላይ ሰሞኑ ደግሞ የባሰ ነው። የሆነ ሰዓት ላይ አይችሻለሁ አንቺ የሆነ ሰዓት ላይ እኔም ጀምሮኝ ነበረ። ከዛ በኋላ ብንንስል ራሴን ሌላ ቦታ አገኘሁት። የሆነ ሰዓት ላይ በእኛ ለመቆለድ አስበሽ ነበር። ትዝ ይለኛል እኮ ለእናትሽ አንቺ አስታውስሻለሁ እኮ እኔ ከብሔር ጋር ዝም በል አታነካከኝ። ከብሔር ጋር ትግርኛ ልትቆልጂ ትሞክር ነበር እንጂ አንቺ ምን አባት እንወለዳለ። አሁንም እኮ ነገር አለ ዋ ግን ደስ ይላል። መቆለድ እኮ ደስ ይላል። እኔ እግዚአብሔርን ነው በለ እንደ ትግርኛ አክሰንት ሞድ የለ ከኢትዮጵያ እንትኖች ላይክ ቋንቋዎች አክሰንቶች ምናምን በትግርኛ ስትለው ማንንም አያስቀይም። ስልክ የፈለግከውን ነገር ብትናገር በትግርኛ አክሰንት ካረከው ላይክ ማንም አይቀየም። አንድ ነገር ልጠይቅና ላባር እኔም ልወጣ ነው። አባ ፈለክ ጅቦ ሚዲያ ላይ ያልተጠቀመ ሰው ነው። ሌሎቹ ተጠቅመዋል ምናምንና አጠቃቀማቸውን ሳየው ያስፈራኛል። አንተ አሁን ሚዲያ ላይ ቆይተሃል፣ ተጠቅመሃል አይደለ? አዎ ተጠቅም ያለው ሚዲያ ጠቅሞኛል በደንብ። ልጅ ወለድክ፣ አገባ። ይሄን አንተ ትልቁ ጥቅሜ ልጅ። ብሩ ይጠቅማል። አረ ብሩማ ጸዴ ነበር በእኛ ጊዜ፣ ግን እንደዚህ እንዳሁኑ አይደለም። ላይክ ስማኛ አሳልፎናል። ስማ እኔ የምልህ አሁን ካገኘው ብርና አሁን ካለ ህይወት የቱ ነው ቆንጆ ማለት? እስቲ ንገር። ቆንጆ አሁን ያለሁበት ህይወት በጣም ተስማምቶኛል። ጅቡቲ በቃ እኔማ አሁን ቲክቶክ ላይ የተጠቆምኩት እኑን መውደድ ነው። በቃ ተጠቆምኳት እቺ ቱርፊያ በቃ ሳናት። እኔ ሚዲያ ላይ ያተረፍኩት ነገር የለም። ለምዬ ብቻ አንሺ እኮ ነሽ በእናትህ። ምን አባት ነው የምትሉት? ብቻ አንሺ ነች ብቻ አንከልነች ያልኩት። አራዳ ከናት እኮ ደግሞ አራዳ ናት እኮ ቸለሲ ሰማ በውስጥ መስመር እኮ ሙንሺያ እኮ ነው የምላት። ኧረ ላሽ ቦና ጀለሲዋ አትፎጋሪ እኮ ነች ጂው እያላለች አትሰማ ቆይ ልጎትታል ልምጣ ስትል ሽጉጥ የምታሳይ ጀግና አይታ ስማ የሆነ ሰዓት ላይ ማለት ነው እያወራን እናቴ ነው ብቻሽን አትፈሪም ወይ አልኳት። እኔ እኮ መጀንጀኔ እኮ እናቴ እየቀለድኩ አይደለም። አዳቴ ብቻሽን አትፈሪም። ከዛ እኔ ምን እጠብቃለሁ መሰለህ አንተ አለህልኝ አይደል አልፈራም ምናምን እጂ ከዛ
ብቻሽን አትፈሪም ስላት ቆይ አንዴ ያለችኝና ዘጋችሁ። እንዴ ምን ሆና ከዛ አይቷል ሁለት ሽጉጥ እኔ ማለት እሱ ሳያውቅ ዋጅቦ ትዝ ይላል አንዴ መለስ ዜናዊ ያለው ወንድ የሆነም ታግሩ ጠብስለታለህና አሜሪካ እኮ ደስ የሚለው እኮ ነው ሽጉጥ አላቸው። ትዝ ይላል የሆነ ስብሰባ ላይ መለስ ዜናዊ ስለ ባለቤቱ ተጠይቆ እኔ ባለቤቴን ብዙም አልሳፈጣትም ምክንያቱም መተኮስ ትችላለች አለ። ታጣቂ ስለነበረ መተኮስ ስለምትችል ምናምን እሱም ይተኩሳል እሷም ትተኩሳለች። እሱም ኧረ እሷ እንደውም የባሰች ነች። ምን አስበህ ነው? አሁን እኮ ስማ አሁን እኮ በኢትዮጵያ እኮ ሁለተኛ ሀብታም እኮ ነች። ለሁለተኛ ኧረ ምንም የላትም። አንተ እንደዚህ እያልክ ስሟን አታጥፋ። ዋ እንደዛ ብሎ ዜና ሰርቷል። ጡረታ ነው የምትወስደው። ዋ አሃ ኦኬ። ለምን ታዲያ በሁለተኛ ደረጃ ያስቆመጣት? ወረቶ ውሸት ነው። የጋዜጠኛ ወሬ ነው። ሙቀኛች የሌላትን ምስኪን እኮ ነች። ያዚባ ናውጣ እንትና ተናሽሙር መናገር ደነዝ ግን እኮ የትግራይ ባለ ሀብቶች እኮ ነፍ ናቸው። ጨቅ እንዳለ ሚሊዮነሮች ምናምን እናቴ ትሙት ሚሊዮነሮች አሉ። ግን እንዲወጣ ብሎ ምናምን መታየት አይፈልጉም። ይሄ አሰስ ገሰስ ነው መሰስ የሚሉት ሰውዬ አንዳንድ ሪከርደሮች አሉ። ሪከርድ ሲያደርጉ ማለት ነው ዝም ብለው ነው በቃ የምቀኝነት ሪከርደሮችን ለይቼ አውቃቸዋለሁ። ምቀኞች፣ አጣዮች፣ አሲዳሞች እና ደደቦች አሉ። በ5 በ6 ነው የምከፍላቸው። የምቀኞች ሪከርደሮች የሚፖስቱት ይሄ ሰው ሲሳደብ ሰው ሲናገር የሆነ ሰው እንኳን አሽሙር ቢናገር የዛን ሰው ፎቶ የዛን አሽሙር የተናገረበትን ሰውዬ ፎቶ ይለጥፉና ምን ያደርጉታል? ሪከርዱን ይፖስቱታል። ምቀኞች ደግሞ አሉ። ምቀኞችም እንዲሁ ናቸው። ሪከርደሮቹ ነው ያስታውቃሉ። አንዳንድ ደግሞ አረብ ሀገር የሚኖሩ ደደቦች አሉ። ኢትዮጵያ የሚኖሩ ደግሞ አሉ። በጣም በቃ ፈን የሚያደርጉ ደስ የሚልና የሆነ ልጅና አግኝቻት ሽንቴን የሸናውት እኔን ብሎ ማኛ ደደብ እኮ ነኝ። አሁን የሆነ ነገር ተቀረጸብኝ። እናቴ ትሙት እኛ ደግሞ አንቺን ብሎ ጂጂ አንቺን ብሎ ማን ነበር ያላት? ሊያሹ ደደቦች ደደብ እኮ ነኝ እኔን ብሎ ማኛ እኔማ ደደብ ነኝ አለ። በቃ ፖሊሱ ኢንስፔክተር ኧረ ቆይ እፈልግሻለሁ አዲስ አበባ ላይ የሆነ የምታውቂው ጠንከር ያለ ኢንስፔክተር ታስተዋውቂኛለሽ ሰሞኑን። አይ ዮናስ ሽንቴ የሚያሸና ይቃልኩኝ። አሁን ጭራሽ መረጃ አለን አንበሳ አንጡ እያሉ ያስፈራራሉ። አሁን እቺ በቅርቡ ሚሊዮነር ትሆናለች አለ። እውነቱን እኮ ነው። ዮኒ ድሮ መረጃ ሰብስቦ መረጃ አወጣለሁ እያለ ነው እሪ የሚለው። አሁን መረጃ በአንበሳ ነው የሚወጣው። መረጃ ትፈልጋለህ? አንበሳ አንጣ። እኛ ፋራዎች ነን። እኔን ብሎ የልደታ ልጅ የስሪንቃ ልጅ በልጦት ቁጭ ሲላስቡት እነዚህ ኩካ አይናቸውን በጠው ጭብጭብ አድርገው ስግጥ ፍምስ። ይሄን አዶናይ ነው ያመጣብን። አዶናይማ ቀድሞ ነው የነቃው። እናቴን ሰግጥ ፈምዝ ብሏል። በቃ ሼም የሚባል እኮ የለም እኮ ፋራ በስማ። አሁን ዮኒ ሼም ይዟል። ድሮ ምናምን ኧረ አይባልም። የሆነ ነገር ኧረ ሼም ነው። አሁን እስቲ አስቡት በፊት አሁን አንበሳ የሚጠየቅበት አጀንዳ ማለት ነው። በፊት ቢሆንስ ኧረ እንዲህ ሰው ምናምን ነውር አይባልም ብለህ ታልፈዋለህ። ይሄማ ሼም ነው። ይሄማ እንደዚህማ አይባልም። ቆይ እዚች ጋር ላቁም። እናንተ ሰዎች ቡና ጠዋት ጠጥቼ የሆነ ቦታ ሂጅ። ይሄማ ሼም ነው። እንዲህ ነግራኝ ኧረ አላወራውም ይደብራል ምናምን። በፊት እናቴ ትምህርት እንደዚህ እንመክራለን። አሁን የለም። መረጃ ይሰበሰባል፣ ትከፍላለህ፣ ይነገራል።
እዛ የሆነ ማኛ አሁን መጣችና እኛ እኮ ፋራ እኮ ነን፣ እኔም ብሎ ማኛ እኔም ብሎ የልደታ ልጅ ደደብ ነኝ ይላል። ፍርስ እኮ ነው ያልኩት። አሁን እኮ አባቴ ፋራው እኮ የሚሸቅል ምናምን እሱ እኮ ትቀልዳለህ እንዴ? ጢባ ጢቢ ይጫወትባቸዋል። በቃ የለም አይኑን በጨው ጥብ አድርጎ ነው የመጣው። ኧረ ይሄን ብል እኮ ነገ ጧት እኮ የለም እኮ ነገ ጧት አላህ ከሪም ስንቱን ነገር በሼም ላሽ ብለን አልፈናል እኮ። ኧረ ይደብራል። አሁን የለም መረጃ አለ፣ አንበሳ ትከፍላለህ። በፊት እኮ ይኸው መረጃ እያለን እናወጣ ነበር አለ። ይኸው አሁን በአንበሳ ነው በዶላር ምናምን እየተነጋገርክ መረጃ ትፈልጋለህ። ዶላር አጣ ማኝ ዝምኝ። አንቺ የዘጠናዎቹ እኮ ነሽ፣ አስተዋይ ነሽ። የዘጠናዎቹ አንገት ደፊዎች ናቸው። ባህል ወግ ምናምን አላቸው። የአሁኖቹ የለም። ቂጣቸውን ገለው ብር ከሆነ በቃ አለቀ። እንዴ ትቀልዳለህ እንዴ? አሁን እኮ ፈጠዋል እኮ። እነዚህ ቆሻሾች የበዙት ለምን ይመስላል? እንዲህ እኮ ነው። ብር ያሳስታል። ብር የቂጥን ጭገር ያስነቅላል። እናቴን እንዲያፈንድደው ነው የሚሰጥ። እንዲህ ዘጠናዎቹ እኮ ሼመኞች ናቸው። እንዲህ አሁን በተለይ በዘጠናዎቹ የተወለዱ የገጠር ልጆች ደግሞ እንደ ከተማ ልጅ አይደሉ፣ አይን አውጣዎች ናቸው። ግን በልጠው ተገኙ። በቃ እስከ መቼ ነው ግን? የሆነ ሰዓትማ በቃ በአፍጢማቸው ነው የሚደፋቸው፣ በአፍጢማቸው እናቴን እንዲህ በጣም በቃ ይሁን አለ አይደል? ኧረ ይሄ ነገር እኮ አይባልም እኮ ይሄ እኮ አይወጣም እኮ። እነ ጂጂኪያ እነ ዮናስ ምናምን አሁን በቃ የሉም። እኔ ራሱ አሁን ዮናስን ባየዋ በቃ እኔን ታዘብኩት። በፊት መረጃ ምናምን ስናገኝ ከነ ምናምን እዚህ የፖለቲካውን ምናምን አውጥተን ነበር እንዲህ ነው እያለን የምናሰጣው። ኢሳት ሳይቀድመን ኢትዮ ፎረም ሳይቀድመን ዜና ሳይሆን መተን እዚህ ጋር እናሰጣጣዋለን። አሁን በአንበሳው ነው በቃ ሚስጥር ይደብቃል ምናምን። አንበሳ ክፈሉ የመንደር ወሬ ትላልቅ ሴቶች ተሰብስበው ምናምን ይመጣሉ። ውይ ጌሾ ሻጮች ነው የሚመስሉኝ አንዳንዶቹ። የጠላ ቂጣ እየጋገሩ እናቶቻችን። እሺ እሷ በቀደም ያለችኝ እኔ ልንገርሽ ማስረጃ የለም እኮ በፊት አልሰማሻትም እንዴ? በቀደም ለታ ጎረቤታችንን አልኩሽ ጣሳ ሰርቃ እንዲሄደች እሷ ናት ያየቻት በጠራራ ፀሐይ። እንዴት ነው ጣሳ ሰርቃ የምትሄደው? እኔ እኮ ጠላ ቤት ፊት ለፊት ላይ ጣሳ የሰቀልኩት ጠላ አለ ብለው እንዲመጡ ነው እንጂ ጧት ሌሊት ጣሳዬን ሰርቃብኝ ሄደች። አይተሻታል? አዎ ማስረጃ አለሽ እንዴ? አለኝ። ና ማን እድርተኞች ተሰብስበው ደም ግፊት ስኳር ምናምን አለባቸውና ይረሳሉ። ደም ግፊታቸው ሲነሳ ምናምን የሆነ ስሜታዊ ነገር ሆነ ያወሩና ከዛ የደም ግፊታቸውን ክኒን ውስጥ ካደረጉ በኋላ ደግሞ የልብ ምታቸው ቅንስ ሲያደርግ ይሄ ኢንሱሊናቸውን ቂጣቸውን ከተወጉ በኋላ ምናምን እንዲህ ብዬ ነበር እንዴ? አሁን በቀደም እኔ ሄለን ራሱ እንትን አለባት። ሄለን እናቴ የስኳር ማነስ ስኳር ብዛት ሳይሆን የስኳር ማነስ አለባት። እሱ አሁን የሆነ ሰዓት ታወራና ቸኮሌት ነገር አንስታ ቀም አድርጋ ትበላውና ትረጋጋዋለች። ከዛ ይገቡል ቆስጣ ሳይ እኔ ቆስጣ ሻጭ ቤት ገብቼ እማወራው ማነኝ እኔ? ከዛው ቆስጣ ሻጯ ደግሞ አሽብርኩን ስም አይጠራሩም። ስማ እኔ ጡረተኛ ሁኜ የማልኖር ሰው መሆኔን ታውቃለህ? ቆስጣ መሸጥ እንዴት ነው የሚያሳ ሰሞኑን ደግሞ እየዞርኩኝ ማጋጋል ጀምሬ፣ ኧረ ጥሩ ነገር አይደለም። ታረቁ ባይታረቁ እኮ ደስ ይለኛል። ከዛ ጃስ ይባባሉና እዚህ ሚዲያ ላይ አሁን ከሌን ፈራ ምናምን እንዳይባል ማለት ነው። አለቅሽም አለቅ ብላ ከዛ ትላልቅ ሰውዬ ይባላል ውስጥ በቃ አንቺም ተይ ተባብሎ በቃ እዚህ ላይ
እንዴ እንትና አስፈራራች አይደል በቀደም እንዳይባል እንዴ እኔማ ሰው እኮ የሚኖረው ለህዝብ እኮ ለኮሜንታተር እኮ ነው የሚኖረው። አሁን የሆነ ገንዘብ ተበላ የሆነ ማስረጃ ለመቀበል የሆነ ሿሿ ተሰራ ምናምን ይባልና ከዛ አንተ ሌባ ተባብሎ ሲመጡ አማራ ስለሆንኩ ትግሬ ስለሆንኩ እኮ መደበቂያ እኮ ይመጃቸው። ግን እናቴቱ እኔ ጂቦ በትግራዋይነቱ እንዲህ ተደረቀ። እኔ ምችን ሙድ አራምዳታለሁ እንዴ ተጋሩ የላጅም ጃስ እያሉኝ እኮ ነው። የሆነ ቤት ገብቼ ማለት ነው እናቴ ትሙት ሽንቴ ነሽና እንዲህ መታዘብ እየሄድኩኝ ምናምን ማየት ደስ ይለኛል። በቃ እናቴ ብዙ ጊዜ ጅቦ ቁም ነገር አታወራም ትቀልዳለህ ምናምን ትሉኛላችሁ አይደል? እናቴ ትሙት ከልቤ እኮ ነው የምቀልደው። በቃ ከልቤ ነው የምስቀው። ምክንያቱም ቁም ነገር የሚወራ ነገር እኮ አሁን በቁም ነገር የምታወራበት ነገር እኮ አይደለም። በቁም ነገር የሚወራበት ጊዜ ቀልድ ነው የሚመስል። ቁም ነገር እንዲህ ከሆነ ሚዲያ ላይ የኢትዮጵያ ቁም ነገር ይቅርብኝ፣ እናቴን ይቅርብኝ። ይሄ ቁም ነገር አይደለም። ሰውን በቃ የሚያስቅ እኮ ነው። ጃጓር እዛ ቤት ሊያስታርቅ ሄዶ እንደዚህ አይነት ሀሜት ይዞ ይመጣል። ጃጓርን የነካብኝ የሆነ ተጋሩ ቤት ገብቼ እየሰማው ነበር። ሱማ ተጋሮች ለዚች ሴትዮ ትግሬ ስለሆነች ሊጥላት ሊያጠቋት ሁላችን ተጋርቶ ሶስን ከጎኗ እንቆማለን። እሷ ተናገረች እንጂ ምን አለች? እሱስ እንደ ፍየል ጠውሰን እንውላቸው ሲል አልነበር? ገዛ ደግሞ በዛኛው ወገን ደግሞ የሆነ ቤት ይጃዩና እንግዲህ አባታችንን ነክታለች፣ አጣተን እንደርስበታለን፣ 60 አንበሳም ይከፈላል ለባ እንኳን የ60 አንበሳ ጫማ መቀየሪያ እኮ የለውም እኮ ብሎ እናቴ ትሙት የታዘብኩት ነው የምነግራችሁ። ይህ አማራ መከታና አንድ ትልቅ ሰውን መንካት ማለት ምን ያክል እንውዬ እንዴት ነሽ ማይ ቤስት እንደሚያስከፍል ታውቃላችሁ አይደል? ጃስ ነው የምንለው፣ ማንንም አንሰማም፣ በሷ እንደራደርም። ከዛ የሆነ ቤት ደግሞ ላይቭ ገብተው አየሁኝ። እኔ መቼም መዞር አይታክተኝ ገብቼ ማቀሳሰሩን አሁን እንኳን ረጋ አድርጌዋለሁ። ከሳለሁ እየተባባሉ ኦሮሞዎች ተሰብስበው ይሄ ሰሜን ህዝብ እርስ በርሱ እየተባላ ነው አይደል? በዚህ ጉዳይ ኦሮሞ የኛ ልጆች እንዳትገቡ፣ ይሄ የሰሜን የሌብነት ቡድን ኩኩስል የራስ ወገን ይሁን ሌባ ይሁን አጭበርባሪ ይሁን ሰው ገዳ ይሁን የራስ ነው አሳልፈህ አልሰጥም ብለው በቃ ይሄ ዘረኝነት ምን ያክል መጥፎ ደረጃ እንደደረሰ ያወቁት እናቴን። አሁን ሌባም ሆነ ትግራዋይ ከሆነ አሳልፈው አይሰጡም ተጋሩ። ወራ ናይና አጭበርባሪም ሆነ አማራ አሳልፈው አይሰጥም። አሁን በዘር ነው የተዋደኑ። ምንም ዕውቀት አያስፈልግ፣ ምንም ሐቅነት እውነት መውጣት የለም። ምን ይል በቃ አሁን በቃ በዘር መደባበቅ ነው። እነዛ ሌቦችም አሁን አውቀዋል የሆነች ስተት ሲሰሩ እኔ እኮ ትግሬ ስለሆንኩ ነው፣ እኔ እኮ አማራ ስለሆንኩ፣ እኔ እኮ ኦሮሞ ስለሆንኩ ይሄ ዘር የጠቀመው አልኩ። ይሄ አይን አውጣ ህዝብ የተጠቀመበት። ኦሮሞችማ ያላግጣል ሲጀምር ትግሬ ሆነች እሱ አማራ ሆነ። እንዴት ነው ደግሞ ሲጋበላሉ የጠብሳቸዋሉ እንደ ፍየል እያለ ከሳራ ጋር ቁጭ ብሎ አብሮ ትግሬን አጥብሱ ቁጭ ብሎ ሰሜን እንደዚህ በጣም የሚገርም እኮ ተበዳለች ማለት ነች። ቆይ እስቲ ቆይ ልጅ ተበዳልሽ ማለት መሲ ፍቅር
እካካቤዳ ልጅ ሴት ልጅ አይደለሽ ነው? ሁለት አይነት ጾታ ነው ያለሽ። ልፋጫም አሁን የሆነ እንትንሽ ላይ ልጋ ጉሏል። አልታጠብሽም ምናምን ትሸቻለሽ። እናቴ ትሙት እርግጠኛ ነኝ። ሂጂ ሴት ልጅ አይደለሽ? ለቅለቅ በይው ትንሽ የኔ ቆንጆ። ንፋስ አስመችው። እሺ እንዴት ሴት ልጅ ደውተ ብላ ትሳደባለች? አፈር አባሽ ቢ መጥፎ ነገር አንዳንዴ ይሄ መሳደብ ጥሩ ነገር ነው እንዴ? ልጋጋም እንደዚህ አይነት ሴቶች አሁን የፊስቱላ በሽታ ያላቸው ናቸው። እናቴ ነው የምላችሁ እንዴ በብልቷና በፊንጢጧ መካከል ያለውን ልዩነት አይታችሁታል? የጣትና የሁለት ጣት ልዩነት እኮ እቺ ተቀላቅሎባታል። ጽዳትም የላትም። እዛዋራን አርታ ስትጠርግ ከንትኗ ጋር ለቃልቃው ምናምን እቺ ገም ልብዳት አታፍሪም? እንደዚህ አይነት ኮመንት እንዴት ትጽፊያለሽ? አፈር አባሽ። ኧረ ተው። አዎ ስድቡ ይቅርብኝ። እኔ መጥፎ ነገር አዎ ዝም ብትልስ? እኔ እየቀለድኩ እየተጫወትን ነው አይደለ? ብብታ አንደበትሽን ነው የምቆላልፈው። እንዴ ተው መጥፎ ነገር እንድንናገር አታድጉን እናንተ ሰዎች። እናላችሁ አሙዴን ሰረቀችው። አሁን ወደ ስድብ እኔ አራርሳችሁ በየስ ምንድን ነው ያልኩት? ምን ሆኜ ቡና አልጠጣሁም ምን አቅለሽለሽኛ ልጅ ገና ማንነቷን ነው የነገርኩት። ጠፋሽ በቃ አትሰድባ። ሰውን ለማሳሳት እኮ አንዳንዶቹም ባል ትሪ የሚያክል ጡት ይዘው እናቴ ባስለባስ ሲንጠላጠሉ የሰው ልጅ ብብቱ ይጠቁራል፣ የሰው ልጅ የጡቱ ስር ይጠቁራል። እናት ሰው ነን ብለው እኮ ከሰው ጋር ለማውራት እንዲህ መጀመሪያ የሰው ልጅ ጽዳቱን ንጽህናውን መጠበቅ አለበት። እናቴ ትሁን አውቃችኋለሁ እኮ እናንተ የተግማማችሁ ጭራሽ ሰውን ለመተቸት ወይ አይምላሳችሁማ አይምላሳችሁ በአካል ስትገኙ ነው እበት አይሁዳውያን እውነት እኮ እናቴ እኔ አሁን ብዙ ነገር አልናገርም። ትንሽ ቆጠብ ማለት አለብኝ፣ ስርዓት መያዝ አለብኝ። ህፃናቶችም ይመለከቱኛል። በጣም ፌመስ የሆንኩ ሰው ነኝና ጃጓርን ስጠላው ትላለች። ምን አገባሽ? ጃጓር እንደሆነ በቃ አይለቅም እኮ አንዴ ደግሞ ለሄለን እንዳትለቃች ተጋሩ ማለት እዚህ ጋር ማህበር ተጋሩ ናይና አይንፋላለን ሐድነትና ተቋምናን ሒዝና ህዝብና ከነገልግሊና ናይ ተጋሩ ጭበርባሮ አጀኹም ካብ ጎንኹም ተጠዊና ንሓደ ሰብ አህሊፉ ከይበና ኣብ ኩሉ ብሔር ብሔረሰብ መደበቂያን መሸሸጊያን የሆነ ናይ ዛሬ ወደ ዘር ይደበቃል። በጌታችን ስንት እንደሆነ ንገሩኝ እሺ ውዶቼ። ከዛ ንገሩኝ ስንት እንደሆነ ኮፒ ሊንክ መሲ ጨጉራ ተቆኒና ወይ ማዕረይ ደግፈኒ ማዕቆረይ ዘይብልቂ ባዕቆር ካበይ ዲኺዝ ምጽእ ማዕረይ ስሚ አሉ አለኒ ጅባሐወይ ረያ አላትኒ ማዕቆር ምንድነው እናት ቁጭ ስትይ እንደው የሆነ አይቆረቆርሽም አጥንትሽ ጀሞ ትላንትና ዜድ ልንገርሽ ሶል ማለት ነው እረም አድርገዋለች ለምን እንዳላት ታውቂያለሽ ስሚ በሐሰት ቤተሰቦች እንዲደነግጥ አድርግሻል አንቺ ቂጥሽ ላይ ኪንታሮት ይወጣብኝ ሴትዮ እንዲያሽ ዜድ ነው አይደለም ሄለን ስድብ ጠፍቶበት ማለት ነው። አንቺ ቁጥሽ ላይ ኪንታሮት ይወጣብኝ ሴትዮ ስታወሪ እንዲምትል ሰው ግን ማለት ነው አንድ የተማርኩትን ልንገራችሁ። በዚህ ልጅ የተማርኩትን ሰዎች በጣም ባለጌ ናቸው። የወደክ መስሎ ሲታያቸው ወይ ደግሞ ወድቀሃል ብለው ሲያስቡ ግር ብለው አብረው የሆነ ነገር ተነስተሃል ደግሞ ወይ ደግሞ መነሳትን ሲያውቁ ወይ ደግሞ እንትን ሲሉ ሁሉም ግር ብለው ይሄ ነገር ግን ኢትዮጵያ ጋር ብቻ ነው። እኔ በጣም ነው የሚያስጠላኝ እኮ ትክክል ማርያም ትክክል ስትወድቅ በቃ አያነሳም ስትነሳ ግን መጥቶ ያንጨበጭባል ግር ብሎ ማርያምን ነው የምለው ያለው እኔ
ዜድ ልንገርሽ፣ እስከ ዛሬ በሶል ጉዳይ ተናግሬ አላውቅም። እስከ ዛሬ ተናግሬ አላውቅም። ልንገርህ ጅቡ ሰው ባለጌ ነው። ሶል ኬዙ የተፈጠረበት በጣም ቆይቷል። ከዛ የሆነ ጊዜ ታስሮ ነበረና በዋስ ተለቀቀ። ማለት ቀጠሮ ነበረው። ቀጠሮ ጊዜው ረሳው። ቀጠሮ ጊዜው ረስቶት እንዳጋጣሚ እኔ ሶል ብዙ 4 ነን 5 ሆነን ብቻ ስንሄድ ከመሃላችን ተያዘ ማለት ነው። ተይዞ እናቴ ትሙት ነው አልኩ። ሶል ዛሬ እዚህ ጋር ለመቆሙ ዛሬ ሶል ለመውጣቱ ዲፖርት እንዳይደረግ ልንገርክ፣ ዲፖርት እንዳይደረግ ዋጋ የከፈልኩት እኔ ነኝ። እኔ ብቻ ስልክ ያኔ አሉ ታሜ ኮዚ እነ ሙኒት አሉ። ፓርኪንግ አድሬያለሁ። ፓርኪንግ ውስጥ ነው የምልህ። አንቺ ስሚ ታሜ ስትይ አስታወስሽኝ። አንቺ ካፌው ራሱ ቤተ መንግስት አይደል እንደሚመስለው? ቆይ ልነግርህ እኮ ነው ጅቦ ልንገርህ። እሺ ፓርኪንግ አድሬያለሁ እኔና ፎዚ ያው ጾመኛ ሆና ማለት ነው። ፓርኪንግ ውስጥ አድረናል። በቃ የምንሄድበት ገና እነ ወልዴ እኮ መሀል ላይ ነው። እኛ መጀመሪያ ምንድነው ኬዙን ለማወቅ በጣም ነበር የጣር ነው። ከዛ በኋላ ሄደን ኬዙን ካጣራን በኋላ ግን ወልዴ ጋር ስንሄድ አላሳፈረንም፣ ሙኒት ጋር ስንሄድ አላሳፈረችንም። ገባክ? አሉ ደግሞ ሌሎችም ስንሄድ አላሳፈሩንም። የነበርነው ጥቂት በጣት የሚቆጠሩ ናቸው። ሚዲያ ላይ ግን ተወጥቶ ምንድነው የተባለው? መሲ ሶል እንዲያዝ አደረገች። ከ5 ዓመት ተፈርዶበታል። ዲፖርት ነው የሚደረገው፣ አይፈታም አሉ። ያ ሲወራ ሰው ፎቶዬን እያደረገ ሲፖስት መልስ አልሰጠውም። ለምን? ቤተሰቦቹ መታሰሩን ይብል። ከዛ እዚህ ጨነቃት፣ እቺ ልጅ ጨነቃት። ይላልልሽ አካም ጅርቱ እዚህ ቲክታክ ላይ ወጥቼ ማለት ነው ስለ ሶል የምትሉት ማርያምን ውሸት ነው ስል እንዴት ማርያምን ትያለሽ? ማርያምን በውሸት እኔ እመቤቴን በውሸት አልጠራኋትም፣ ሀቅ ስለነበረ በሰዓቱና ብቻ እንደዛ ታጠ ዛሬ ሶል ሲወጣስ ትላንትና ከጎኑ አይተውት ማያውቁ የት ነው ብለውን ማያውቁ አጃቢው ብዛቱ አጃቢ ትላንትና ፈልጋቸው ኑ ስንላቸው ከጎኑ ያልነበሩ ገባክ? ወልዴ ነው ገንዘቡን ምሽልጥ አድርጎ ሰጥቶን ሙኒት አሉ ነው ውሽዬ ነፋሲጋ እነ ሳሪ እና እንትን ያሉን ገባ። እንደውም አንዳንዴ ጉችም ነው ያልሽው። አታጣቂ አንተ ስማት ትጥሪ ገደባጫ ነካካጫ የደጋጫ እኛ የጠየቅናቸው አልጠየቅንም ነበር። እኔ ወጣሁ። አይ በቃ የሆነ በቃ ባይ ይሩታ ወጣ ተንጂ አንቺ እንደዚህ ስምንት አንሻለሽ እንዴ? ተንጂ ማለት ነው ጅቦን ከዛ ማለት ነው አንተ ፈሪ ሰፈር ስለምታውቀው ጅቦ ሰፈር ስለምታውቀው ትክክልም መንግስት የዱባይ መንግስት ናት። ጉቹ ትክክልም የዱባይ መንግስት ናት። ኧረ አንቺ ስማቻት አንቺ ስማቻች ይወጣሉ። አርገበገበቻችሁ እወጣለሁ። ኧረ እቺ ልጅ ወደ ሌላ እየሄደች ነው። እኔ ልፈርቻለሁ እንዴ? አንቺ ይወጣለሁ። ስማት ጥሪ እሺ አልጠራም ትቼዋለሁ። እሺ ማለት ነው ጅቦ ተሰካማ አምጣማ እስከ ዳጣናቱ ከፊ 5 ዓመት ተፈረደበት፣ አይፈታም። ከዚህ በኋላ ዲፖርት ነው የሚደረገው ምናምን ትላንት። እኔ በጣም ያስደነገጠኝ ደግሞ ሶል የተፈታ ቀን ነው። ስልክ ስንደውልላቸው ያላነሱልን የት ነው ብለው ያልጠየቁን ሰዎች ብቻ። ግን እኔ የሶል ለኔ ወንድሜ ነው። በነገራችን ላይ ለማታውቁ ማለት ነው እኔ ጓደኛ አለን ያላሉ ከጎኑ ሂዶ አንበሳ ሲያወርድ ላይፍ ሲገባ አይተናል። አላ ወይ አንድ ጥያቄ አለኝ። ቆይ አንዴ ሶል ትናንት ላይፍ ገብቶ ነበር አይደለ? አዎ አንበሳ ተሰጠው። ስንት አንበሳ? እኔ አላውቅም። አቶ አሺ ተናገሪ፣ የእውነቱ ስንት አንበሳ ተነሰጠ? አንድ አንበሳ። እኔ አሁን ስሙ አትጥሩኝ ስለምትሉኝ ነው ፈርታችሁ እንጂ እኔ ችግር የለብኝም። አረ ጥሪ እንዳትፈሪ፣ ጥሪ ማሬዋ ዋ ለመሲ እፈራላታለሁ ጋኔ ያለችው። እሺ መሲ ማትፈራም እኮ እና ማለት ነው ጅቡ። አንዳንዴ መጥፎ ጊዜ ጥሩ ሰው መጥፎ ጊዜ ብቻ እንደዚህ ወንፊት ይሆንና የሆነ ያጣራልሃል። ገባ? እኔ በሶል ማርያምን ፎዲ በሰዓቱ ጾመኛ ነበረች። መንገድ ላይ ነበረ
ቴምር እየገዛው እየሰጧት እንትን ምትለም መኪና እሷ ስለተባለ የትም ቦታ ምን ሄደው ማለት ነው። ገባ ግን ዛሬስ እግዚአብሔር ይመስገን ከልጁም ከሚስቱም ጋር ተቀላቅሏል። ተናግሬ ራሱ አላቅም ነበር ስለቶስ ማለት ነው። ዋናው መፈታቱ ነው። ዋናው ነፃ መውጣቱ ነው። እዚህ መታየቱ ነው። እንኳን በሰላም መጣ። ግን አንድ ጥያቄ ነበረኝ ካልደበራችሁ ሁለታችሁ ነው። አሁን ዮናስ በጣም ደብሮት ራሱን እየተሳደበ እኔ ዮናስ እኔን ብሎ ማኛ ደደብ ነኝ እያለ ነበር። ኮፒ ሊንክ አድርጉ። እየሰማችሁ ነው? ሰው መረጃ በአንበሳ እየሸጠ እኛ በፊት ዝም ብለን መረጃ እያወጣን መቀየር አለብን ምናምን ሲል ነበርና ይሄ ነገር መረጃ በአንበሳ መውጣቱ ይደብራችኋል ወይስ እናንተ እንደ ሐሳብ እንዳስተያየት? አረ በአንበሳ ስለወጣ ደስ ብሎናል። እኔም ሳድግ እንደሷ ነው የምሆነው በአንበሳና በብር። መሲስ ነው ምንቱ ነው ይሆን ይሞጮ ስለነበረን ቆይታ አመሰግናለሁኝ። እወዳችኋለሁ ሁለታችሁ። ሐቦነ ነው ወንፎቴ ካጁ ወይ ዳድና ፎቶካ ሶኮ ተፈራርታል እኮ ሰሞኑን እኮ ሁሉ እኔ ቁጭ ብዬ ጥጌ ይዤ ማየት ነው እንጂ ምን አባቱ ሁሉ ወደ ዘር ተደብቋል። አንድ ሰው እኔ እንደዚህ ስለሆንኩት እኔ ብሄሬ እንደዚህ ስለሆነ ቦኔ ላይ ተነሱ እቺን ሙድማ ጫውታታለሁ። እኔ ለእናቴ ትሙት የሆነ ገራሚ ይዘጉና እኔ እንትን ስለሆንኩት ተበላሁት። እኔ አምሐራ ስለሆንኩ ጉድ የፈላ አገር አላስኖር ብለውኝ ተከታትለው ይሞት ቆይ ለዚህማ ሰራባታለሁ። እኔ ግን እኔን የምትወዱኝ እስቲ በብሄር ሳትዋሹ እስቲ ተጋሮች አይደሉም አማራም ኦሮሞም የምትወዱኝ እስቲ አንዳንድ ቁጥር ጻፉ እስቲ ምን ጅቦ እንወዳለን የምትሉኝ እናቴ ጌታዬ የሰው ፍቅር አብዛልኝ። ለብር ብለ ያልሆነ ቦታ ውስጥ አትክተተኝ ጌታዬ ቸግሮኝ የሰዎችን አጀንዳ ቸግሮኝ ስለ ሰዎች ሳለቀልቅ እንዳልገኝ ጌታዬ እነሆ ላንተ ልገዛ እነሆ ላንተ ላለቅልቅ ወላይ ላዚም እፎይና ሁሱ በእምነት እንደዛ ሲሰዳደቡ እምነት የተነካብኝ ብሎ ያልቀወጡ ዛሬ ግለሰብ ተነካብን ብለው ያ ረቢ አላህ እንደው ጌታዬ ሆይ አንተ ጠብቀኝ ጌታዬ ሆይ ዘማን ኢዝ ዳብልስ ይላል ፈረንጅ። ፈጣሪያቸውን በዛ ደረጃ እየተቹና እየተሰዳደቡ የሚገርም እኮ ፓወር። እኔ የሆነ መጽሐፍ አለ ያነበብኩት the money power the goddess nuts ይላል። ምንድነው? ሰው በብር ካመነ ፈጣሪውን ይረሳል። እናቴን ከፈጣሪው ይልቅ ሰውን ይገዛል። ኢሙሉማራሲስ ሲክስስ ፍሬክስስ የሚመጣው ሰይጣኖች አንተን የሚገዙ ሰይጣን ወርዶ አይደለም ሰዎች ሰይጣን እንድትሆን ያደርገዋል። the immaterialist fixes አንዬ ፍቅር በቃሽ በእናትሽ እናቴ 6 ነው ዳቢሎስ ነው ምን 6 ዳህ እኮ ነው 6 ምን ይላል መሰላችሁ? የሆነ የአድዋ ሰው ነው የጻፈው አድዋ ነው የጻፈውና ድኻ ንድኻ ይጸልእ ፈጣሪ ንኽልጦም ይጸልእ። ትርጉም ተጋርጉ ሊቅናችሁ ድሃን ይጠላል፣ ፈጣሪ ደግሞ ሁለቱን ይጠላቸዋል። ገባ? ከዛ የማይሆን ውስጥ ይገባሉ። በቃ የማይሆን ውስጥ ጌታዬ ሆይ እንደው ጌታዬ በእምነቴ አውቃለሁ በእምነቴ ጥያቄ ኩዌክሽን እንደገና ደግሞ ጭንቀት አለ። ጌታዬ ካለህ ለምን እያየኸኝ ብዬ አንዳንዴ እወቅሳለሁ። ይሄ ሁሉ ትቼዋለሁ የሰው ልጅ ሰውን ሲያመልክ ስላየሁኝ። አንተ እንደዛ ሚዲያ ላይ እኩል አይደለ የተሰደባችሁት ጌታዬ? ጌታዬ ሰው አምላክ ያታል። ስለ ሰው ስለ አልስገድ እናቴን። አንዳንዶቹ እኮ በጣም የሚገርም ደግሞ የዘረኝነቱም ይመስለኛል በዚህ ደረጃ ያበላሽን። መውጣት አለብን።
የሰው ልጅ ከማንም አባቱ አይበልጥም። እናቴም ኦሮሞም አማራም ትግራይም ከማንም አይበልጡ። ሁሉም እኩል ናቸው፣ የሰው ልጆች ናቸው። የሰው ልጆች እና ዘር ውስጥ ተደብቃችሁ ለማምለጥ ዘር ውስጥ ተደብቃችሁ ወንጀላችሁን ጥፋታችሁን ተው ይቅርባችሁ። ፈጣሪያችሁን ጋድ ኢዝ ጉድ። ይሄ እኮ ዓለማችን ልጠፋ ነው የሚባለው እኮ ለዚህ እኮ ሰዎች ብርን ያመልካሉ። ሰዎች ፈጣሪያቸውን ረስተው ሰውን ያመልካሉ። እናቴን ይሄ ነገር እኮ ግልጽ እየታየ እኮ አንዳንዴ መጽሐፍ ቅዱስ ቁርአን የምትለው ነገር የሚመጣውንም ነገር የሆነ የተነበያል እኮ እና ትንቢቱም እየደረሰ የዓለም ፍጻሜ ሲደርስ ሰዎችን ያመልካሉ። ሰዎች ብርን ያመልካሉ። ፈጣሪያቸውን በ30 ዲናር ቲክቶክ አደባባይ ላይ ይሸጣሉ። አንዳንዱ ደግሞ ገና በላለሁ ገና አጠቀማለሁ ብሎ እኮ ገና ፍርፋሪ ይደርሰኛል ብሎ እኮ እናቴ እኮ ምንም ብሎ ብታዘው ሰው በልቶ ምናምን ከበላው ጎን ላይ ትላለህ። ያቺን ፍርፋሪ በቃውን እያየኝ ነው ያብታም ከሱ በላይ ከዛ ካለቅላቂው በላይ ላለቅልቄ ልገኝ ብሎ አገኛለሁ ብሎ እኮ ፍርፋሪ ምናምን ግን ሳያገኝ ነው የሚቀር። እናቴን እኔ ላሽቃብጥ ብላ ላሽቃብጥም እንዴ እናቴን የትግራይ ባለስልጣናቶች እኮ ቁጭ ብለው እኮ ነው የሚያዩኝ እኮ እንዴ አዚ መስፍናውን ላሽቃብጥላት እንደዚህ በለች። ምን አባተ ፈልገህ ነው? ክብር የለህም እንዴ ነበር የምትለኝ? አዚ መስፍን መኪና ልትገዛልኝ ነው ትግራይ ሚዲያ ላይ ወጣ ነበር። ለኔ ያልገዛሁለትም እኔ ምንም ነገር የለኝም። ላውቆ ነው የትግራይ ባለሀብቶች እኮ ቁጥቦች ናቸው እኮ እናቴ ትሁን። ያው አንዳንዴ ግን እንደዚህ ሕልፍ ብሎ የሆነ ክስተት ነገር ታይቶ ተናገር ይለኝና ጌታዬ ወይ እስቲ አንደበቴን ባንተ ስራ አድርገው እላለሁ። እጂ ብዙ የሚያስቅ ሰው አለ እኮ ብዙ ፍርስ የሚያደርግ ሰው አለ። አልሐምዱሊላህ ረቢል ዓለሚን ያ ረቢ አጢ ፍሉስ የበረካ ፍሉስ ጌታዬ ሆይ የበረካውን ፍሉስ ይሄ በኋላ ላይ እንደዚህ ኧረ ጌታዬ የሰው መሳቂያ እንዳታደርገኝ። ሃሌሉያ ድሮ ሲጸለይ እኮ የተባረከ ትዳር ስጠኝ ልጆች ስጠኝ። አሁን እኔ ሚዲያ ላይ ያተረፍኩት አንድና አንድ እኑን ብቻ መሆኑን ሳስብ ጂሰስ ክራይስት ዚስ ኢዝ ሚሊየን ዚስ ኢዝ ዶላር ዚስ ኢዝ ቢሊየነር እላለሁ ራሴን። እናቴ ትሙት እንዬ አንቺ እኮ ለኔ ዶላሬ ነሽ እኮ በቃ ዚስ ኢዝ ሚሊየነር። ኧረ በስመ አብ ተመስገን ጌታ ይሁን። ዚስ ኢዝ ማይ ላይፍ ማይ ናይፍ። ኧረ ደግሞ በረከት የለውም። እንደዛ አጭበርብረው እንደዛ ምን ብለው ምንም የለወጡትም የሰሩትም ነገር የለም። አንዳንዶቹ እናቴ ትሙ እንደው አልፎ ጭንቅላት ያላቸው ሱቅ ከፈቱ ምናምን ነገር እንደዚህ ስም አልጠቀስኩም። ግን የሰው ልጅ እኔ እናቴን ትልቁ ትርፌ ሰው ይወደኛል እናቴን አንገት ከሚሰበር ባይበላስ ቢቀር ይዊ ትክክል አነጋገሪ ተረትና ምሳሌ የሰሜኖች መገለጫ። ጅቦ ተጋቡ። እሺ ጸሎት አድርጉልን። ተጋቡ ብላችሁ ጸሎት አድርጉ እና ትልቁ ትርፌ የሰው ልጅ ይመስለኛል። ብዙ ሰው ይወደኛል እናቴን፣ ብዙ ሰው የሚጠላኛል አውቃለሁ። ግን ጭፍን ጥላቻም ይመስለኛል። ጭፍን ጥላቻ ነውና በጭፍን ጥላቻ አትጥሉኝ። እወዳችኋለሁ። እዚህ ያሉትን የተሰበሰቡትን ደግሞ ሄለን ትበልጣቸዋለች፣ ሊያሾን በልጣለች፣ ዮኒ ማኛ መስክሯል ትበልጠኛለች ብሎ ጂጂክያውን በውስጥ ጽፋልኝ ነበር። እስቲ ቆይ ሰው ላስገባ፣ አንድ ሰው ላስገባላችሁ። ከዚህ ሳይሆን ከዚህ
መላዬ መላዬ ናሸበል መላዬ 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 ናሸበል መላዬ ኧረ መላ መላ ሆይ መላ ኧረ መላ መላ ሆይ መላ። ለእኛ ትግሬዎች ሊጡሉን እየፈለጉ ነው። እህታችን ጎን ሁነን ሁላችን ሓደ ሁነን ጦጦው ብለን። ትግራይ ውስጥ እኮ ሰው እየታፈሰ እኮ ነው። እውነትም ለማህበረሰቡ ያዘነ ህዝብ ላለው አንዳንዴ እንግዲህ በአማራነታችን እየመጡብን ነው። አንድ ላይ ቁመን ማን እንዲሆነ አማራ ክልል እኮ በድሩን እየታረሰ ነው ህዝቡና ትይክ ይቀልዱብናል እዚህ እየመጡ እኔማ ከዘረኝነት ውጥት ላጥ ብዬ ወጥቻለሁ። በቃ እስትርሓ የሁሉ ብሔር ተቸቸ የሁሉ ብሔር ፏ ብዬ። ዘረኞች ደደብ መሆናቸውን አውቃለሁ። እንዳታደድበኝ ጌታዬ ሆይ ፕሊስ። ጄሰስ ክራይስት ግራንድ ፋዘርስ ሲስተርስ ብራዘርስ ያ ዘመን እያከተመለትና እያበቃለት ይመስለኛል። እናቴን ዝም ብዬ ታዘባለሁ። የሆነ እያበቃለትና እያከተመለት ሰው የሆነ የገባው ነገር ይመስለኛል። ላምባ የአራዳ ልጅ ምን ታዘበ? ቤት ዋላችሁ? የግነ ነማ አንተ ብሔር ምንድን ነው? እንደዚህ ደግሞ ዛሬ ደግሞ እንደዚህ የጀመርከኝ በብሔር እንዲያልፍልህ ነው። በቃ እኔ ብሔሬን አልናገርም። ለማንኛውም ሰሜናዊ ነኝ። የሆነ ነገር ብትሆን አሁን በብሔር ነው የሚቆሙልህ። አይ እኔ ከብሔር መግማማት ወጥቻለሁ። እኔ እኮ ቀደም ብዬ ነው የዋነንኩት። እና ቆይ አሁን የሆነ ነገር ብትሆን ሲሆን ቢርብ ቢቸግር የሆነ አደጋ ቢደርስብህ ከጎን የሚቆሙት እኮ ብሔርተኞች ናቸው። ኧረ ዜግነቴን ቀይሬያለሁ። አይመለከተኝም። ጀርመናዊ ነህ ለካ አንተ። ጀርመናዊ ሁለቱም ነው ያለኝ። ጀርመናዊም ነኝ ጣሊያናዊም ነኝ። እዴ ቡቡዬ ቴንኪዩ ማይ ሃት። አንተ ባለ ትዳር መሆን ነው እንዱና አላውቅም። እንዴ አሁን ቲክቶክ ላይ ነው ያለው። ምን እናንተ የትግራይ ሚሊዮነሮች ግን ምን ናችሁ? ትንሽ እዚህ ስማችሁን ለጥፈን ፎቶ ምናምን እንዳትነኩብን ምናምን። ኧረ ተው ከቀመሟ ትንሽ ነገር በተን ብቻችሁን በልታችሁ አጋሰሶች ልሂድባችሁ እኔ ይኬድባችሁ። የትግራይ ሀብታሞችን ፈልገን ትከፍላላችሁ አትከፍሉ? ስማችሁን አጥፋ እንደ አንድ ወርቃይተንን የሚመስል ትግራዋይ ይጥፋ። አንድ ኩፍል አድርጉን እንጂ ስጥታ አድርጉን እንጂ በባትሪ ፈልገን አጣራችሁ እኮ ና። ትግሬ ሀብታም የለውም እንዴ እናንተ ሰዎች? ሚሊዮነር የለውም እንዴ? ሼሪንግ ናይና ሀብታም ተወዲዮም ወላ ከም ቧንቧ ውሽጥ ለውሽጥ እየሰራህ ነው። አልልሻለሽ ወርቁ ይመቸው እናቴ። ሚሊዮነር እያወጣ ለቲክታክ ተናካብ እንደ ነግሬ አባቴን ተናካቡላ ዋ አሁን እኔ ዳህነ ትግራይ ሀብታም ትግራይ እንድትነኩትና ለገደልካችሁ እናታችን አንተ ሚሊዮነር ትግራይ መጡ እኔን ቢከብደኝ ፎቶ ትለጥፉና ጎላችኋለሁ። ማን አባታችሁ ስለሆናችሁ ነው ለዚህ ለሀብታም ሰውዬ ነው የትግራይ ሚሊዮነሮች ስንት ሰው ይረዳ። እስቲ የትግራይ ባለ ሀብት ካላችሁ በውስጥ አውሩኝ እስቲ። እንደ ፊራ አላፈምሳችሁ። ፊራን አየሁት አሁን ፊራችን አንቺ ወሳኝ ሰውዬ ሞላጣሽ ዊግ አድርገሽ ምን አድርገሽ አንቺ ቱርክ መተሻ ትተከይም እንዴ? ብር አለሽ አይደል እንዴ? የሆነች ነገር ልጥፍ አድርገው ነው የሚሄድ። አንድ ቀን ከፍ ሊያረጋት ጸጉሩን ሊያሳይ ለቴዲ ሐዋሳ መላጣው ብርቅርቅር አረች ኮሩቅ
ወርቁ የቲክቶክ አዋርድ በላይ የሰው ልጅ ግፍ እኮ ለማንኛውም የትግራይ ሀብታሞች አጭፍልኛ የአራዳ ልጆች ስማችሁ ልጥቀሰው እንዴ? እናቴቱ ፎታችን አፈላልግ እንዴ? እንደምንም ግን እናተጋሩ የትግራይን ሚሊዮነሮች ወደዚህ ማምጣት አለብን። እናቴ ተቀልዳለህ እንዴ? ወይ ቆይ እስባችኋለሁ። ማግኔት ነው የምሆንባችሁ። አሁን ሐድሽ አጀንዳ ይዤ ነው የመጣሁት። ሐድሽ የኦሮሞች እንኳን አንድ ሁለት አይቼ ነበር። ጠፉ። አንድ አለ የራስታ ሰውዬ ማን ነበር የሚባለው? ላጥ ብሎ ከሚዲያ ጠፋ። በቃ ላጥ ራሷ ኖ ሚሊዮነር ነው የተባልከው አንተ ደግሞ። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። ይህንን ቪዲዮ ዩቲዩብ ቻናሌ ላይ ስለምጭነው እየመጣችሁ ሰብስክራይብ አድርጉ እባካችሁን። ማለት ይደብራል። አርጉ እየገባችሁ ሁለት ዩቲዩብ ቻናል አለኝ። ነገ ወይ ደግሞ ማታ ላይ እናቴን ከልቤ ነው የምነግራችሁ ይሄን ነገር። ኢትዮጵያ የምትኖሩ ጎበዝ አንባቢዎች ጎበዝ ማለት አንዳንድ ሰው ሲያነባውን እዚህ አብዛኛውን ሚዲያ ላይ የሚያነቡ ሰዎች እንኳን ፊደል እየቆጠሩ ነው። ስሙ ንገረን ሚሊዮነሮ